ቢድዓ ሲባል እሳቸው ወኩሉ ቢድዓቲን ዶላላ ስንት ጊዜ ነው ወኩሉ ቢድዓቲን ዶላላ ያሉት? ኹጥባ ሊያደርጉ አይወጡም። እነ ጃቢር ባስተላለፉልን የጦር አስጠንቃቂ እስኪመስሉ ድረስ ፊታቸው ቀልቶ ድምፃቸው በጣም እየጮኸ አደራችሁን አዳዲስ ነገርን ተጠንቀቁ፣ አዲስ ነገር ሁሉ ጥመት ነው ጥፋት ነው እያሉ ማለት ነው። ልብ በሉ፣ አዲስ ነገር ሁሉ ጥመት ነው ጥፋት ነው እያሉ። ለምን አዲስ ነገሮች ከመጡ በኋላ ነው 2-3 አስተያየት የሚወሰደው። ከዛ ሰዎች ምን ማለት ጀመሩ? ሁሉም ቢድዓ ጥመት ነው ሲባሉ አይ በአረብኛ ሁሉ የምትለው ቃል እኮ ሁሉን አታሲዝም አሉ። እንዴት ሲባል አይ ማስረጃችን ከቁርአን ነው አሉ። አሁን የምንፈልገው እቺ ነው ወንድሞቼ። ያወራ ሁሉ እንዳይሸውደን አንድ ሐቅ ከመጣ በኋላ ሁለተኛ ሐቅ ሊመጣ አይችልም። አንድ ነብይ ነው አላህ የላከው፣ ሁለተኛ ነብይ አላከም። እሳቸውንም መደምደሚያ ነው ያደረጋቸው። ከዛስ የኔ ባልደረባዎች በተረዱት መንገድ ተረዱን የተባልነው ማን? በሷሃባዎች መንገድ። ይሄንንም አላህ ነው ያዘዘ። እሺ ምንድነው ማስረጃችሁ ስንላቸው ኩሉ ለሚለው ቃል ምን አሉ? ቱደሚሩ ኩል ሸይኢን ቢአምሪ ረቢሃ። ያቺ ንፋስ ለቅጣት የተላከችው ንፋስ ስትላክ ሁሉን ነገር ታጠፋለች የሚል እኮ የቁርአን አንቀጽ አለ። አላህ ለምን አልጠፋም? ሰማይና ምድር ለምን አልጠፋም? ይሄ አሁን ምን ይባላል መሰላችሁ? የትዕቢተኛ ሙግት ይባላል። እጅ ያለ መስጠት ሙግት። ሰይጣን በሰራዊቶቹ በኩል የሚሰራው ማለት ነው። አላሁ ሱብሓነሁ ወተዓላ ለምሳሌ እነዛን አሞራዎች እነዛን ወፎች አብርሃና ሰራዊቶቹን እንዲያጠፉ ሲልክ ዓለምን ያጠፉት አይደለም፣ ለተላኩባት ቦታ ነው አይደል ያጠፉት። ስለዚህ ቱደሚሩ ያቺ ንፋስ እኮ ታጠፋለች ሁሉን ነገር ቢአምሪ ረቢሃ፣ የታዘዘችበትን እነዛን ህዝቦች እንዲቀጡ የታዘዙትን አላሁ ሱብሓነሁ ወተዓላ ባዘዛቸው መልክ ታጠፋለች ይላል። በጣም በሚያሳዝን ሁኔታ ግን አሁን ሰዎች ምን ይዘው መጥተዋል? የአረብኛ ጨዋታ፣ እንደገና ደግሞ አዋቂነን መስለው ሊሸውዷችሁ እየሞከሩ ነው። ስለዚህ ዲናችሁን ከምንም በላይ ጊዜ ሰጥተን ካልተማርን ካልተማማርን የሚያታልሉን ሰዎች ለወደፊት ይመጣሉ። አቡበክርና ዑመርን የሚሳደቡ ሰዎች ብቅ እያሉ እያየን ነው። በኢትዮጵያ የተለመደ ነገር አልነበረም። ቲክቶክ ላይ በአንድ ሳምንት ውስጥ 2 ትልልቅ ጉዳይ ይቻላል። ቲክቶክ የሚባለው አፕሊኬሽን ልክ ስትገባ ወይ የሰው ቪዲዮ ያመጣብሃል ወይ የሰው ላይቭ ያመጣብሃል። ላይቭ ማለት እንደዚህ በአንድ መስኮት አንድ ሰው ይገባል፣ ተከፋፍለው ሌሎች ይገባሉ። ሴት ናት የትልቁ መስኮት ባለቤት። ይዩልኝ፣ ሙሉአቸው ሙስሊሞች ናቸው። ከዛ የሆነን ቃል ተጽፎላቸዋል። ከፊት እስቲ እቺን ፊደል ጨምሩባት ይባባላሉ። ልብ በሉ፣ ህፃን ልጆች አይደሉም። 12ኛ ክፍል ያልጨረሱ ጎረምሶች ምናምን የሚባሉ አይደሉም። ትልልቅ ነፍስ ያወቁ የሚባሉ። ይሄኔ አግብተው የወለዱ ሴቶቹ፣ ወንዶቹ ለትልልቅ ዓላማ የሚታጩ እንደ ኢስላም የበሰሉ በነበሩ ኖሮ እዛ ውስጥ ገብተው ስለ ብልግና ያወራሉ። ከዛ ቀጥታ አለፍኩ ሄድኩና እዚህ መንደር የመጣሁት ሰው ለማስታወስ ካልሆነ ወይ መንደሩ ውስጥ መጀመሪያውንም አለመግባት፣ ከገባህ ደግሞ ወንጀሉን እያየህ ዝም አለ ማለት አይደል? ወደ 7 አካባቢ ነበሩ። አሰላሙ አለይኩም ብዬ ከስር ጻፍኩኝ። አረ ኡስታዝ መጣሉና እዛው ላይቭን ፖዝ አደረጉት። አስገቡኝ አልኩኝ። ገባው። ቀብር ተረሳዋ ያልኩኝ። እኛ እኮ ተዘናግተን ነበር አሉ። ሁለተኛ እንዲህ አይነት ነገር እንዳታደርጉ መርሐባ አሉ። ወጡ። አሁን የሚፈልገው ግን ምንድነው? አሁን የሚፈልገው ምንድነው? እንዲህ አይነት ነገሮች እንዳይባሉና ሰው እንዳይመለስ ተውን ተባለ። መቷታው እንደሌለብን ማን ተናገረ? ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ማን አልኩኝ? ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? ከናንተ ውስጥ እኮ ምሳሌያችሁ የማን? እነዚያ የአላህን ህግጋት ሚጥሱት ሰዎችና የአላህን ህግጋት የሚያከብሩት ሰዎች እኮ ምሳሌያቸው መርከብ ላይ ለሁለት ዕጣ ተጣጥለው የመርከቡ እታችኛው ክፍልና የመርከቡ እላይኛው ክፍል ላይ አብረው እንደሚጓዙ ሰዎች ነው አሉ። ከታች ያሉት አሉ እነማን? ምሳሌው መጨረሻ ላይ ይመጣል። ወንጀለኞቹ፣ አላህን የሚያምጹት፣ የሚፈርኩት፣ የሚደንሱት ኢላ አኺሪ።
ወንድ ሴት ሴት ወንድ መስሎ ድራማ የሚሰሩት ውሃ ሲፈልጉ አሉ ነብዩ ሰለላሁ ዐለይሂ ወሰለም የመርከቡን ደረጃውን ወጥተው እላይ ያሉትን ሰዎች አስቸግረው ውሃ አውጥተው ተመልሰው ይገባሉ አሉ። ከዛ እታች ያሉት ሐሳብ አመጡ አሉ። ምን የሚል ሐሳብ? ወላሂ እኔ እኮ በዓለም ላይ እንደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይነት አዋቂ ሰው ሊኖር ይችላል? እንደው ከመጀመሪያ እስከ መጨረሻ አይችልም። እዩ ይሄን ምሳሌ መጻፍ ማይችሉ መንበብ ማይችሉ ነብይ ልብህን ግን አላህ ብርሃን ካደረገው ይሄን ምሳሌ ታመጣል። ከዛ ታችኞቹ ሐሳብ አመጡ አሉ። ምንም ውሃ ስንፈልግ እላይ ያሉትን ከምናስቸግር መርከቧን እዚህ ለምን አንበሳትምና ውሃ ለምን ከዚሁ አንቀበልም አሉ። ከዛ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም እላይ ያሉት አሉ እነማን የዲን ዕውቀት የተሰጣቸው አላህን ፈሪ የሚባሉት እታች ያሉት አብዛኛዎቹ ሲያጠፉ ወይም ሊሰሩ የፈለጉትን ዝም ብለው ካዩአቸው ሐለኩ ጀሚዓን ተያይዘው እኮ አንድ ላይ ይጠፋሉ አሉ። ለምን መርከብ ስሯ ከተበሳ ውሃ ከገባባት እታች ያሉት ብቻ ነው የሚሰምጡት? አይደለም፣ ሁሉም እላይም እታችም ያለው ይሰምጣል አብሮ። እጃቸውን ከያዟቸው ግን አሉ ነጀው ወነጀው ጀሚዓን ነፃ ወጡ፣ እታች ያሉትም እላይ ያሉትም። ሁሌ እላይ ያሉት ስራቸው ምንድነው? እታች ያሉትን መጠቆም። ሸይጣን አይሸውድህ። ገርል ፍሬንድ ብለህ ያዝካት ነገ ደም ታስለቅስሃለች። ከምክሬ ስማ፣ ይኸውልህ አላህ እንዲህ ይላል፣ ነብዩ እንዲህ ይላል። እነዚህ ቃላቶች ለምንድነው እንደ ርካሽ የሚታዩት ዛሬ በዚህ ዘመን? ሶሃባዎች ነብዩ ሲላኩ ምን አይነት ሰዎች ነበሩ ወንድሞቼ? ልባቸው ከድንጋይ የደረቀ ነበሩ አልነበሩ? ነበሩ። ሴት ልጅ ከነ ህይወት የሚቀብሩ። አኢሻ ምን ትላለች ረዲየላሁ ዐንሃ? አንድን ሴት በአንድ አዳር ውስጥ 10 ወንዶች ገብተው ግብረ ስጋ ግንኙነት ዝሙት ይፈጽማሉ ከሷ ጋር አሉ። እርግዝና ከተፈጠረ መልክ አዋቂ የሚባል አለ። በዘመኑ ዲኤንኤ እንደሚባለው የተወለደውን ልጅ አምጥቶ ገብቶ የተገናኛትን ሰውዬ እንዲህ ያመጣ እያመሳሰለ ይሄ ያንተ ልጅ ነው ብሎ ይሰጠዋል። እንዲህ አይነት ወራዳ ሰዎች ነበሩ። ከዛ ምን መጣ? የግሪክ ፍልስፍናን እናጠጣችሁ አንድ እኮ ሞቲቬሽናል ስፒከር አለ የሚባል ነው የመጣላቸው። መድኃኒቱ ምንድነው? ለየትኛውም ዘመን በሽታ ቁርአንና ሐዲስ መድኃኒት ናቸው አይደሉም? እዚህ ጋር እንተማመን። በቃ ናቸው ወይስ አይደሉም? በቃ የተቸገርነው እዚህ ጋር ነው። ሴቷ ድፍር ብላ እግሯ የሆነ ያህል ፓርቱ ተገልጦ አንድ እግሯ ላይ አድርጋ ወደ ጎን እንዲ እጇን አገጯ ላይ አድርጋ እና ምን መሰላችሁ እኔ when I think about እኔ በህይወት ያሳለፍኩት ነገር እና እኔ ማለት በጣም ብዙ ቻሌንጆችን አልፌያለሁ እና ምክር የሆናችሁ ዘንድ እኔም መክራችሁን ብትሰሙ እንደኔ እኔ እኮ እንዲ አትሆኑም ነበር እኔ ወንዱም ይመጣል። but Islam in the 21st century ምናምን ይልና እንግሊዝኛ ይደበልቅ እስልምና በ21ኛው ክፍለ ዘመን። እሺ ቀጥል እስቲ ቀጥል። ምን ይሁን? እስላምን እኮ ከዘመኑ ጋር ማስኬድ አለብን። መጀመሪያ አንተ ኋላ ቀር ሆነ ካልሆነ በቀር ጨለማውን ዘመን ብርሃን ያደረገው ማን ነው? ኢስላም ነው። ጃሂልያ ማለት ምን ማለት ነው? የጨለማው ዘመን አይደል? ኢስላም መጣና ምን አደረገው? የብርሃን ዘመን አደረገው። ምን አይነት ብርሃን? ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም? ተረክቱኩም ዐላ መሐጀቲን በይዳ ለይሉሃ ከነሃሪሃ ላ የዚጉ አንሃ ኢላ ሃሊክ። ተረክቱኩም እኔ እኮ ትቻችሁ ልሞት ነው አሉ። ዐላ መሐጀቲን በይዳ ግልጽ የሆነ ጥርት ያለ መሬት ላይ ልሙጥ መሬት ላይ ለይሉሃ ለሊቱ የዚህ መንገድ የቀጥተኛው መንገድ ለይሉሃ ለሊቱ እንኳን ከነሃሪሃ ልክ እንደ ቀን ብርሃን በሆነ መንገድ ትቻችሁ እኮ ነው የሚሄደው። ላ የዚጉ አንሃ ከሷ እኮ አይጠምም
ኢላ ሃሊኩን የከሰረ ብኩር የሆነ ሰው ቢሆን እንጂ እኔ ትቼላችሁ የሄድኩት መንገድ ማለት ሌሊቱ እንኳን ሌሊት ጨለማ ነው አይደል? ሌሊቱ እንኳን እንደ ቀን ብርሃን በሆነ መንገድ ነው ትቻችሁ የሄድኩት። ዛሬ የኛን ሃይማኖት እያስቸገሩ ያሉት የውጭ ሰዎች አይደሉም። የውጭ ሰዎችማ የራሳቸው የቤት ስራ አላቸው። እኛን መስለው ኢስላም ካልተሻሻለልን በአዲስ መንገድ ኢስላም ካልተቃኘ እያሉ ኋላ ቀር ሆነው ኢስላምን ወደ ኋላ መጎተት የሚፈልጉ ሰዎች አሉ። እንዲህ አይነት አስተሳሰብ እንዳይገባብን እንጠንቀቅ። ኢስላም ለየትኛውም ዘመን ለየትኛውም አገር ምቹ የሆነ አላህ ዘንድ የተወደደ ብቸኛ ሃይማኖት ነውና ህይወት ነውና እሱን እንከተል። ናንተቤ በጣም